ጽናቴ እንግዲህ ሰርጉ ሳይደገስ አረገዘች መሰለኝ አማረኝ እያለች ነው። ሰናይት ደግሞ ነገሩ ሆኗል ማለት ነው እያለቻት ነው ማለት እንግዲህ ፓፓዬ በጣም አምሮኛል እያለች ነው። ግዴታ አንድ ሴት እርጉዝ ስትሆን ብቻ አይደለም የሚያምራት፣ እኛ ሲያምረን የለ እንዴ? እና እንግዲህ ለማንኛውም እርጉዝም ከሆንሽ ከነ ልጅሽ እንግዲህ ልጅሽ ሻማ ያዥ ይሆናል ማለት ነው። አይሻልም? እና ሰኒዬ በቃ ምንም የፍቅር ጥያቄ ቢቀርብላትም ቅዱስም ዳር ይላል፣ ክብሮም ዳር ይላል። ግን ለአንዳቸውም መልስ የላትም። ግን ደግሞ ክብሮሜን መቅረብ ፈልጋ ስለሱ እያሰበች ነው ማለት ነው። እሱም እንደዛው ስለሷ እያሰበ ነበረ። ግን ደግሞ እህቷ ደውላ ማንንም እንድትቀርቢ አልፈቅድልሽም፣ ከማንም ሰው ርቀሽ ብቻሽን እንድትሆኝ ነው የምፈልገው። ምን ማለት ነው? እንዳይደብርሽም እንዴ? እና ያንቺን ህይወት እሷም ትከተል እንዴ? ማለት ብቸኝነትን ጭራሽ ከነጽናትም አራቀቻት ማለት ነው። ደውላ ከማንም ጋር እንድትገናኝ አልፈልግም። እህቴ ግን እኮ እኔ ከሰው ጋር መኖር ነው የምፈልገው፣ ምክንያቱም ብቸኝነቴን እስከ መቼ ግን ሰው አንቺ ደግሞ ያሳለፍሽውን ህይወት እያየሽ ሁሉም ሰው እንደዛ አይነት ሰው አይደለም፣ ሁሉም ሰው አንድ አይደለም እያለቻት ብትላትም እንግዲህ ጭራሽ ከነጽናትም አራቀቻት። ጽናት ስልክ ስትደውልላት ራሱ ጽናት ተይኝ በቃ እያለች ነበረ፣ ስልኩን ሳታነሳ ማለት ነው። አይ ምን አይነት እህት ነሽ? እና ታዲያ አንቺ መጥፎ እድል ገጠመሽ እና እሷም እንደዛ ይገጥማታል ብለሽ ነው? ይሄ ጥሩ እይታ አይደለም። እንግዲህ ክብሮም አፍቅሯታል፣ እሷም እንደዛው አሁን ልታፈቅረው ነበር። ግን ደግሞ ያው አሰናከለቻት። ከማንም ጋር ራቂ፣ ብቻሽን እንድትሆኝ እንፈልገው። ምን ሆነሽ ነው የጠፋሽው? ለምን ጠፋሽ ስትላት እህቴ አይ ለቅሶ ላይ ስለነበርኩኝ ነበረ ለዛ ነው የጠፋሁት ስትላት፣ ማን ነው የሞተው? አይ ከጓደኞቼ ሰው ሞቶ ነበር ከጓደኞቼ ውስጥ ስትል፣ እናም ከዛ በኋላ ነው እንግዲህ ከማንም ጋር እንድትገናኝ አልፈቅድልሽም ያለቻት። አይባልም እንዴ? ጉድ እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሰኒዬ ፍቅር ዛሬ ዳር ብሏት ነበረ። ነገር ግን ደግሞ ውስጧ ይፈራል። እንደ እህቴ በሆነስ እያለች ትፈራለች። እንዴ እህትሽን የገጠማት ህይወት አንቺን ሊገጥምሽ አይችልም እንዴ? የሁሉም ህይወት የተለያየ ነው። እና እሷ ደግሞ እህቷን ደውላስ ለምን ጠፋሽ እህቴ ምናምን ስትላት ሰማይ ለቅሶ ስለነበረ ነው። ማን የሞተው? ከጓደኞቼ ውስጥ የጓደኞቼ ነው ስትላት፣ ከማንም ጋር እንድትገናኝ አልፈልግም ብቻሽን ሆኝ ስትላት፣ እንዴ እህቴ እኔ ሰው እኮ ያስፈልገኛል፣ ባዶ ቤት ውስጥ እኔ ብቻዬን ምን እንዳለብኝ፣ አንቺም አልመጣም ብለሻል፣ እናም ሰው ያስፈልገኛል ስትል ነግሬሻለሁ። እንግዲህ ከማንም ጋር እንድትገናኝ አልፈልግም ማለቻት። ጭራሽ ከነጽናትም ልታርቃት ነው ማለት ነው። ጉድ እኮ ነው እናንተ። ይኸው ጽናት ስልክ ስደውልላት ራሱ አታነሳም። ጭራሽ ጽናት ታይም በቃ እያለች ነበረ ቡና እየጠጣች ማለት ነው። ያ ከዛን ቅዱስ አያትና እንዴ ሰኒ ምን ብለው ሲመጣም ደግሞ እዚህ ድረስ መጣችሁ በአካል እያለች፣ ይሄ እንደዚህ ማድረጉ ተገቢ አይደለም እህቷ ማለት ነው። እንዴ እና አንቺን የገጠመሽ ህይወት እኮ እሷን ሊገጥማት ይችላል። የሁላችንም ቻንስ የተለያየ ነው። ስለዚህ እቺ ደግሞ ብቻዋን ይሄን የሚያክል ቤት ውስጥ መሄድ አለባት? ግዴታ ሰው ያስፈልጋታል። ከጓደኞቿ ጋር መገናኛትም ያስፈልጋታል። እነ ጽናትን እንደ መጥፎ አይተሽ ባልሆነ። ጉድ እኮ ነው እናንተዬ። ጽናቴም እንግዲህ አምሮኛል ማለት አብዝታለች። እኔ አርግዛለሁ መሰል። አንቺ ታይ እንጂ አማረሽ፣ ወይኔ ደስ ሲል አለች ሰኒ ማለት ነው። አሙቆልኝ አንቺ ምን አስበሽ ነው እንዴ? ባለፈው ወር እኮ አይቻለሁ። እሱ ደግሞ ምን አስቸኮለው አላለችው? እሱ ደግሞ ምን አስቸኮለው አለች ሰኒ። መቼም አረገዝኩ አትይም ጽናቴ። ማነሽ ጽናት? አሁን ማለት ያው እሱ ከመጣ ተረገዘ ነው። ነገር ግን ኪራ ደግሞ የሆነ እልም ብሎ የሚያስበው ሀሳብ አለ። አሁንም ያ የእናቱን አይሆን አላቅም፣ ብቻ በሀሳብ ይዋጣል። የተጫወተ ከሰዎች ጋራ በመሀል ደግሞ እልም ብሎ የሚያስበው ነገር አለ ማለት ነው። አላውቅም። መሩዬ ደግሞ እንደኔ የደነገጠ ሰው አለ። መድኃኒቷን ልትውጥ እናት የናሆሜ እናት ስትመጣ ወይኔ እንዴት እንደደነገጥኩኝ። መድኃኒቱን አንሺው አላልኩም? እሷም ከጀርባው አደረገችው። ከዛ ሴትዮዋ አይተዋለች እና የምን መድኃኒት ነው ደግሞ የምትጮህ? አይ ዝም ብዬ ነው እኮ። ዝም ብሎ መድኃኒትማ የለም። የምን መድኃኒት ነው ስትላት፣ አይ እማዬ ራሴን ስንሻማ አድርጎ ይልውሰድ ብዬ ነው፣ ግን እንዳታስለምጁ ጥሩ አይደለም
ኧረ በደረቁ ያስኩሽማ ቡና ላፍላልሽ ብላ ተነሳች በግድ እንግዲህ። ከዛ መድኃኒቱን ሶፋው ላይ ጥላው ሄደች። ያንን መድኃኒት አይታው ትሁን አላየች ይሁን አላውቅም። መድኃኒቱን ካየች አለቀላትና መራዊት ማለት ነው። ምክንያቱም መሩዬ የምትወስደው መድኃኒት የልብ ነው፣ ልቧን የሚያማት ሴትዮዋ ደግሞ መራዊትን በጣም ወዳታለች፣ በጣም ማለት ነው። በዚህ እንዳንቺ አይነት ቆንጆ ልጅ ደግሞ አንድ ብትወልጂ ምን አለበት ትል ነበር ሴትዮዋ ማለት ነው። እና በሽታዋን ካወቀች ከናሆም ራቅ የትላት ይሆን ወይ አትላትም? ዋናው ፍቅር ነው። እና እንግዲህ በጣም ወዳታለች። ምን አይነት ቆንጆ ናት! በዚህ ዘመን አይን አውጣ በበዛበት ዘመን አንቺ እንዴት ጨዋ ሆንሽ! እንዳንቺ አይነትን ፈልጎ ማግኘት። እናም ጽናትን ደግሞ በጣም በጣም እኔ እንደዚህ አይነት ብስል ሕፃን ልጅ ሆና እንደዚህ ከትልቅ ሰው በላይ ብስል ሆና ስታስብ በጣም ነው የገረመኝ። እኔ ግን በጣም አስተዋይ ብልህ ልጅ ናት እያለች እንግዲህ ጽናትን ስለ ጽናት እያወራች ነበረ። ኪራስ እንዴት ነው ደህና ነው ወይ ተጽናና ወይ ስትላት፣ አዎ ተጽናንቷል፣ ጽናት እያለችለት ምን ይሆናል? ወይኔ ቴቴ ጽናት እኮ በጣም ነው ያጽናናችሁ እኮ ሁሉ ነገሯን ትታ። በጣም አይቼ የለም እንዴ ሰው ሰርግ ይቀረብ ብሎ ይከፋል፣ እሷ ግን ምንም ሳይመስላት የባሏ እናት መሞት ነው እንደ ግርሳት ያንገበገባትና በጣም የምትገርም ልጅ ናት፣ አስተዋይ ናት እያለች እንግዲህ ከዛም እንግዲህ ብልህ ሴት ቤት ትገነባለች አለቻት ለመሩዬ። እውነት ነው አለች። ከዛም ናሆሜ መጣ። ናሆሜም ሲመጣ አባዬ ለምን መቼ ነው መጣው ግን እዚህ ቤት ሲላት፣ ያው ከአባቱ ጋር ጥል ነው ይመስለኛል እሱ ሳስበው። ናሆም ከአባቱ ጋር ተጣልተዋል፣ አይነጋገሩም። በምን ምክንያት ከቤት ስለወጣ መሰለኝ። እና እንግዲህ ማነው ናሆሜ እናቱን እዚህ ደሪና ነገ ትሄጃለሽ ቢላትም፣ ኧረ እንደዛማ አይሆንም አባት ብቻውን ማደር የለበትም እሄዳለሁ አለች። እንግዲህ ሰንዬ እህቷ ከሁሉም አራቀቻት ማለት ነው። የእውነት ይደብራል እንዴ! ጭራሽ ከነ ጽናትም ልታረቃት እኮ ነው። ከነ ጽናት ካራቅሻትማ ሰናይት ጉዷ ፈላ። የምሬን ነው። ያለነሱ ማን አላት? ቆይ አሁን ላይ አንቺ ያለሽው የት ሰው ሀገር ነሽ? እኔ ሰው ሀገር ትሆን ሀገር ውስጥ ትሆን ምን አውቃለሁ። የሰናይት ጉድ እኮ ነው።